ወርክሺት ክፍል 3 ሰባተኛዋን ጥያቄ እዚህ ጋር እንስራ ይቻትና እና ያለን ምንድነው የተሰጠን ፖሊኖሚያል ይሄ ነው ኢቨን ይህን ፈንክሽን በx - 1 ስናካፍል ሪሜንደር 3 በx + 1 ሪሜንደር 5 እንደገና በx - 2 ሪሜንደር 0 እንዴት አወቅን? x - 2 is ፋክተሩ ነው ይለናል። ስለዚህ ፋክተሩ ከሆነ ሪሜንደር 0 ነው። ለምሳሌ 8 ሲካፈል በ2 4 ጊዜ ደርስና ቀሪ 0 ነው። so 2 is a factor of 8 እንላለን እና ይችን አንድ ጽንሰ ሐሳብ እንረዳን። ከዚህም ተነስተን እንግዲህ ወደ አሰራር እንሂድ። ያውና ለቅልጥፍና እንግዲህ እዚህ ጋር አስቀምጫለሁ። ጥያቄው ይሄን ይመስላል። አሁን ማናቸው የምናካፍ x - 2 x - 1 x + 1 x - 2 ሪሜንደር ሪስፔክቲቭሊ 350 x - 1 ማለት x which is equal to 1 ማለት ነው። x + 1 ማለት ደግሞ x which is equal to -1 x - 2 ማለት x which is equal to 2 አሁን ሰብስቲቱት እናደርግ እና ከየት መጡ እንዳይ የሚል ጥያቄ። ከዛ ሪስፔክቲቭሊ 3 5 እና 0 ኢኳል ቱ እያልን እንሄዳለን። እሺ የመጀመሪያው እንግዲህ ይችል ልንጠቀም ነው። ያውና x is substituted by 1 ኤክሶች በሙሉ በአንድ ተተክተዋል እንደምታዩቸው እዚህ ጋር። ስለዚህ አንድ ኪዩብድ ስትሆን አንድ ስኩዌር ስትሆን አንድ በኔጌቲቭ 2 ተባስታ አንድ ኪዩብድ ስትሆን አንድ ነች ከኤ ጋር ስናበዛት ኤ ማለት ነው። አንድ ስኩዌር ስትሆን ራሱ አንድ ነች ከቢ ጋር ስናበዛት ቢ ማለት ነው። ኤ ፕላስ ቢሆነ ፕላስ ሲ ቻት እና እዚህ ያለችን ፕላስ ሲ ከዛ 2 ታይም ኔጌቲቭ 2 ታይምስ 1 ኔጌቲቭ 2 እዚህ እኩል ይሆናል 3 ያለችን አይደለም። ያው ሪሜንደሩ 3 ነው ብሎናል። እቺ ኔጌቲቭ 2 ስናሻግራት ፕላስ ትሆናለች 5 አንድ ኢኩዌሽን አወጣን። a + b + c ሲደመሩ ሶስቱ 5 ይሆናሉ። አንድ እቺን እናስቀምጥ። እንደገና በተራ ማንን እንጠቀም? ይችን እንጠቀም ማለት ነው። ያውና በተመሳሳይ በኤክስ ቦታ -1 ኪዩብድ ሲሆን -1 ስለሚሆን a - a ሆነች። -1 ስኩዌር ሲሆን 1 ስለሚሆን ምንም ፋክተር የለውም ፕለስ b ያደረኳት። ከዛ ሲን እዚህ ጋር መጣሁና ያውና ከዚያስ ሪሜንደሩ 5 አይደል ኢኳል ቱ 5 አለች እዚህ ጋር። ነገር ግን ስንት ነች? እሺ እዚህ ጋር ራይት -2 ታይምስ -1 + 2 ይሆናል። ወደ ማዶ ስናሻገር ሲቀነስ 2 ስለሚሆን ከ5 ላይ ሲቀነስ 2 3 ሁለተኛ ኢኩዌሽን -a + b + c ስንት 3 ለመጨረሻ ማን እንጠቀም? 2 f of 2 ማለት ነው። ያው በተመሳሳይ f of 2 ማለት x ቦታ 2ን መጠቀም ነው በቃ። እና ምን ሆነ እዚህ ጋር to the power of 3 8 ስለሚሆን 8a ይሆናል። እዚህ ጋር 4 ይሆናል 4b ሆነ። እዚህ ጋር -2 ታይምስ 2 -4 ይሆናል ኢኳል ቱ 0 ፋክተሩ ስለሆነ ሪሜንደር 0 አይደል። ይቺ -2 ስናሻግርለት +4 ሶስተኛ ኢኩዌሽን 8a + 4b + c 4 በቃ እነዚህና ያይዘና እንግዲህ ወደ ስራ ሶስቱን ጠቅለል ስናደርጋቸው ይሄን ይመስላሉ። በጣም ጥሩ። እንግዲህ ከዚህ በኋላ 11ኛ ክፍል ላይ ማትሪክስ ብንማር ኖሮ በማትሪክስ እነዚህን ሶስቱን በአንድ ማግኘት እንችል ነበር። አሁን ግን 10ኛ ክፍል ስለሆን እኛ ባይ ሰብስቲቱሽን እና ኢሊሚኔሽን ሜተድ መጠቀሙ ግድ ይሆናል። ምን አደረኩ? የመጀመሪያ ሁለቶቹን ኢኩዌሽን እንወሰድና
አንድ ኢኩዌዥን እንፍጠር። ያቸው ቁልቁል እንደምር ኤሊሚኔት መሆን ስለሚችል ዝም ብለን መደመር እንችላለን። አንዷን ትጥፋና ቢ እና ሲ ይቀራሉ። እቺና እቺ ሲደመሩ 0 ስለሚሆኑ 2b ሲደመር 2c እኩል ይሆናል 8። 2b ሲደመር 2c ኢኳል ቱ 8። ኦቨር ቱ እናድርግና አንድ ኢኩዌዥን አገኘን። b ፕላስ c ኢኳል ቱ 4 የሚል ይችን አንድ ያዙ። እንቀጥል። አሁን ደግሞ ይችንና ይችን ሁለቱን ወስደን ደግሞ አንድ እንፍጠር። ያውና ማይነስ a ፕላስ b ፕላስ c 3። አሁን እነዚህን ግን ብንደምር ኤሊሚኔት የሚሆን የለም። ከሶስቱ አንዷ መጥፋት አለባት። ኤሊሚኔት ማለት ሁለት ቫሪያብል ካለ አንዱ ቫሪያብል መጥፋት አለበት። ኤሊሚኔሽን ሜተድ ስትማሩ አንድ ቁጥር ሁለት ቁጥሮች ሲደመሩ ኤክስ እና ዋይ ብንላቸው ኤክስ ፕላስ ዋይ ሲደመሩ 10 የሚሆኑ ስናቀናንሳቸው ደግሞ ቢባል ኤክስ ማይነስ ስናቀናንሳቸው ደግሞ እንበልና 7 የሚሆኑ ቢሆን ይኸው አሁን ቁልቁል ስንደምር 2x ይሆናል። ዋይ እና ኔጌቲቭ ዋይ ግን ካንስል ይሆናሉ አይደል? የማይሆኑ ከሆኑ ግን ኢሊሚኔት የማድረግ ግዴታ ይኖራል። ለምሳሌ x ፕላስ y which is equal to 10 and 2x ፕላስ y which is equal to 12 የሚል ኢኩዌዥን ቢኖረን አሁን ይሄ ቁልቁል ብንደምራቸው ኢሊሚኔት አይሆንም። አንዱ አይጠፋ። ኢሊሚኔት ማለት አንዱን አጥፍቶ አንድ አትርፎ የሱ ዋጋ ማግኘት ማለት ነው። አሁን ምንድነው የምናደርገው የነበረው? ወይችን ማይነስቱ እንድትሆን እነዚህም በሙሉ በማይነስቱ ማብዛት አንድ አማራጭ፣ ወይ ደግሞ በማይነስ ብለን ብናበዛት ይቺ ዋይ ኔጌቲቭ ስለምትሆን ከዚህ ጋር ትጠፋለች ብለን በማሰብ እሱን አስታውሱ እንግዲህ። እሺ እና በዚህ መሰረት ያውና አሁን እዚህ ጋር ስንመጣላችሁ ይሄ ካንስል አውት መሆን አይችልም እና ምን አደረኩ? በ8 እነዚህን የላይኛዎቹ ሮዎች ቢባዙ ያውና ማይነስ 8a 8b 8c 3 ደግሞ በ8 ስናበዛ 24። ለሁሉም ነው ማብዛት ያለብን ካበዛን። በጣም ጥሩ። አሁን ተመልከቱ። አሁን ስንደምር እንግዲህ እነዚህ 0 ይሆናሉ። 8b እና 4b 12b ይሆናል። 8c እና 1c 9c ይሆናል። እሺ 24 እና 4 28 ይሆናል። ሁለተኛ ኢኩዌዥን እዚህ አንድችን አገኘ አንድ ቅድም አግኝቻለሁ። ሁለቱን እናገናኝ። ያው እነዚህ ያገኛት እዚህ ጋር ሁለቱን እናገናኝና አሁን ማንና ማንና ግን ቢ እና ሲን ማግኘት እንችላለን። ያው አሁን እዚህ እንደምትመለከቱት ወይ ቢ ወይ ሲ መጥፋት አለባት። ነገር ግን አሁን ቁልቁል ብንደምር የሚጠፋ ነገር አለ እና በኔጌቲቭ 12 እንዲባዛ አደረኩኝ። የላይኛውን በኔጌቲቭ 12 ስናበዛ ኔጌቲቭ 12b ኔጌቲቭ 12c ኔጌቲቭ 48 ሆነ። እናም ቁልቁል ስደምር ይሄ 0 ኔጌቲቭ 12 እና 9 ሲደመሩ ኔጌቲቭ 3 ማን ሲ ኔጌቲቭ 48 እና 28 ሲደመሩ ኔጌቲቭ 20 ኦቨር ኔጌቲቭ 3 የሲ ዋጋ 23ኛ አንድ አገኘሁኝ ማለት ነው። የሲ ዋጋ 23ኛ ከሆነ ቢ ፕላስ ሲ ብያለሁ እዚህ ጋር 4 የሚል አለኝ። እናም በዛ መሰረት ቢ ሲደመር 23ኛ እኩል ይሆናል 4 የሚለውን ሶልቭ ሳደርግ የቢ ዋጋ ያውና ኔጌቲቭ 8 3ኛ። በጣም ጥሩ። ማን ቀረችኝ? ኤ። እዚህ መጀመሪያ መነሻ ላይ ኤ ፕላስ ቢ ፕላስ ሲ 5 የሚል አለ። እሱ ጋር ወስጄ ቢ እና ሲን በመተካት ኤን ማግኘት እችላለሁ። ጥያቄ ካነሳችሁ ምን ልትሉ ትችላላችሁ? ሁለተኛው ለምን የመጀመሪያውን
ጅን መረጥክ የሁለተኛውን ለምን አልመረጥክም፣ ለምን ሶስተኛውን ወይንም አልመረጥክም የሚል ካለ ተመሳሳይ ውጤት ነው የምናገኘው። ቸክ አድርጉት። እሺ ኤ ፕላስ ቢ ፕላስ ሲ 5 የሚለውን አግኝቻለሁ። ስለዚህ ቢ እና ሲ ይሄው -8/3 and 20/3 ሁለቱን ስደምር ኤ ፕላስ 12/3 which is equal to 5 ከዚህ ምን አገኘሁኝ? ኤ which is equal to 1 therefore እንበልና እንግዲህ የኤ ዋጋ 1 ይሆናል። የቢ ዋጋ -8 ሶስተኛ ይሆናል። የሲ ዋጋ ደግሞ 20 ሶስተኛ ይሆናል። Thank you.